እዚህ ቆንጆ ሴቶችን ስፓጌቲ ቦይ ሲያያቸው ሃይ ሴቶች ሲላቸው ሃሃሃሃ ደሃ ብለው ሰድበውት ሄዱ። ከዛ ሀብታም ሰውዬ ሴቶች ኑ ወደ እኔ ሲላቸው እሺ ብለው ሄዱና ሀብታሙ ሰውዬ ጋር እየገቡ ባይ ስፓጌቲ ቦይ ብለው አሁንም ተሳለቁበት። በድህነቱ ከፋው። ስፓጌቲ ቦይ የሚበላው የለ፣ የሚጠጣው የለ፣ የሚኖረው ጎዳና፣ የሚለብሰው የለ። ድህነት አይኑ ይጥፋ። ከዛ እነሱ ስላላገጡበት በድህነቱ ስላሾፉበት ብቻ እልክ ተያይዞ እልክ ምላጭ ያስወጣል አይደለም የሚባለው። ያገኘውን ስራ መስራት ጀመረ። ቀለም መቀባት፣ ባሬላ መሸከም፣ አፈር መግፋት፣ ያገኘውን መስራት ጀመረ። ላይፉን በአንዴ ቼንጅ አረገ። ሀብታም ሆነ በቃ። ከዛ መኪና ገዛ፣ ልብሱን፣ ጫማውን፣ በቃ የሌለው ነገር የለም። ከዛ እነዛ ሴቶችን አየ። ሲያገኙት ሊያናግሩት ሰፍ ብለው፣ ከዛ እሱም በተራው ሳቀባቸው። የናቁት ያስረግዛል፣ የጠሉት ይወርሳል። ከዚህ ትማራላችሁ ብዬ ተስፋ አደርጋለሁ። ጊዜ እንጂ የሰው ጀግና የለም። ጊዜ ተገላቢጦሽ ነው። ነጯ ውርዬ ከባሌ ጋር ልዝናና ብላ ሄሊኮፕተር ላይ መውጣት፣ ባል ወይሻዬ ገፍትሮ ባህር ውስጥ ከቷት ጥቁሯ ውርዬ ጋር ሄዶ መላላስ ጀመረ። ከዛም ባህር ዳርቻ ላይ ወድቃ ነጯ ውርዬ አንበሳ አያትና ውይችን የመሰለች ቆንጆ አማላይ ልጅ ምን ሆና ነው ብሎ እቅፍ አርጓት በቃ ተመስጦ እያያት ወደ ራሷ እስክትመለስ ረዳት። ከዛ በኋላ ዝም ብሎ ያያታል። በቃ የኔ ብትሆን ብሎ ወደዳት። ከዛ አበባ ቀጠፈና ለጭንቅላቷ ዘውድ ሰራላት። ከዛ ትንሽ ባህር ዳርቻው አዝናናትና መጨረሻ ላይ ውርዬ ወደ ቤቷ ሄደች። ስትሄድ አንበሳ አለቀሰ። አፈቅርሻለሁ ጥለሽኝ አትሂጂ እባክሽ እያለ እያለቀሰ ጥላ ሄደች። ወደ ቤቷ ፖሊስ ጠራች። ፖሊስ ይዛ ስትሄድ ከጥቁሯ ውርዬ ጋር ባሏ ሲማግጥ ተያዘ። ፖሊሶች እሱን ይዘውት ወደ ፖሊስ ጣቢያ፣ ውርዬ ደግሞ ወደ አንበሳ የኔ ፍቅር መጥቼልሃለሁ ስትለው እሱ ደስ ብሎት የኔ ፍቅር አፈቅ ስሜኔ መቼም አያርፍም የጉማሬን ልጅ ጡጦ ቀምቶ መጥባት። ከዛ ጉማሬ ታይና አንተ የልጄን ጡጦ እንዴት ትጠባለህ ብላ ይዛው ማባረር ጀመረች። እያባረረችው እርዱኝ እያለ አቅቶት ይወድቃል። ከዛ በጥርሷ አንስታ አንበሳ ላይ ውርውር። አንበሳ ተነሳና ያባረረዋል ስሜኔን። ከዛ አንበሳን አምልጦ ዋሻ ውስጥ ሲገባ እንደገና ድቦች ይወጣሉ። ድቦችን ለማምለጥ እንጨት ላይ ዛፍ ላይ ሲወጣ ዝንጀሮ ተኩላ መስላው ይዞት ግጥም አርጎ ሲስመው ስሜኔ ተናደደና ውሃ ውስጥ ይወድቃል። ውሃ ውስጥ ሲወድቅ አዞ እንደገና አንስቶ ሊበላው ሲያሯሩጠው ከአዞ አመለጠ። ከአዞ ሲያመልጥ እነ አንበሳ እነ ዝንጀሮ ሁሉ አንድ ላይ ሆኖ ማባረር ጀመሩ። ከዛ ነብሮ እርዳኝ ሊበሉኝ ነው ሲል ነብሮ መጥቶ ረዳውና ይዞት ሄዶ ተሸሸጉ። እንጨት ዛፍ ስር ሲደበቁ ጦጣዎች ደግሞ ባምባሾክ አናታቸውን ከዛ ደም በደም ሆኑና ሆስፒታል ገቡ። ሆስፒታል እንደገቡ ነብሮ ተናዶ ስሜኔ ባንተ ምክንያት የደረሰብኝን ይሄ ሁሉ ባንተ ምክንያት ነው እንደዚህ የሆንኩት ብሎ ጮኸበት። ሰው ከሰው ጋር ሲጣላ አንተም ተው ብላችሁ ተገላግላላችሁ። ሰው ከራሱ ጋር ሲጣላ እንዴት ነው መገላግሉት? ማንን ነው ተው፣ ማንን ነው በርታ፣ ማንን ነው ታገስ የምትሉት? ኧረ ገላግሉኝ። እንዴ ከራሴ ጋር ተጨፋጨፍኩ እንዴ? አሁን እኔ የትኛውን እኔን ነው ተው ምለው፣ የትኛውን እኔን ነው አይዞህ ምለው? እኔ ራሴን እንኳን በቅጡ አላቃቸውም እኮ። ተቃጠልኩ፣ ነደድኩ። የሰው ያለ የገላጋይ ያለ